አነ ውእቱ ኖላዊ ኄር ወኖላዊሰ ኄር ይሜጡ ነፍሶ ቤዛ አባግይሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በየሳምንቱ ዓርብ የሚቀርበው መዝሙረ ያሬድ እነሆ ታኅሳስ ከገባ ከታኅሳስ 7 እስከ 13 ስብከት ብለን ከ14 እስከ 20 ደግሞ ብርሃን ብለን አሁን ላይ ደግሞ ከ21 እስከ 27 ኖላዊ ልንር ነው ማለት ነው። እንግዲህ በቤተ ክርስቲያናችን አስተምሮ 9 ንዑሳን በዓላት የሚባሉ አሉ። 9 አበይት በዓላት አሉ። ከ9ኙ ንዑሳን ወይም ደግሞ ንዑሳት በዓላት አንዱ ስብከት ነው፣ ሁለተኛው ብርሃን ነው፣ ሶስተኛው ኖላዊ ነው ማለት ነው። እንግዲህ ንዑሳን ይባሉ እንጂ እግዚአብሔር የሰራባቸው ስራ ግን ትልልቅ ነገር ነው። ስብከትንም ስናየው 5500 ዘመን የነቢያት ሱባዔና ትንቢት አስተምሮ ነው። ብርሃንን ስናይ ደግሞ ብርሃን ኢየሱስ ክርስቶስ ነው ብለን የተማርንበት ነው። ትልቅ በዓል ነው። ኖላዊ ደግሞ ኖላዊ ማለት ኖለወ ጠበቀ ማለት ነው። ያው እንግዲህ ቸር ጠባቂ ቸር እረኛ ማለት ስለሆነ ያው እንግዲህ በአቀማመጥ ደረጃ ላይ ንዑሳን ይባላሉ እንጂ አስተምሯቸው ግን ትልቅ ትምህርት ነው ያላቸውና እሱም በተመለከተ ነው የምንማማረው። እግዚአብሔር አምላክ የጊዜ ባለቤት ስለሆነ እንግዲህ ስብከት ብለን ብርሃን ብለን እንደተማማርን ዛሬ ደግሞ ኖላዊ ብለን ልንማር ነው እና እርሱ እንዲያስተምረን መልካም ፈቃዱ ይሆንልን። ዘመነ ኖላዊ። ዘመነ ኖላዊ ማለት ከብርሃን ቀጥሎ የሚመጣ ከንዑሳን በዓላት ሦስተኛው ነው። ይህ ዘመነ ኖላዊ የሚለው በነቢያት ትንቢትና ሱባዔ እውነተኛ እረኛ እንደሚመጣ አስቀድሞ በትንቢት ተነግሮ ነበረ። ያ እውነት መሆኑን የምናይበት ነው። እውነተኛ ብርሃን ይመጣል ተባለ። ይህንን አበይተ ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት ተናገሩ። እውነተኛ ብርሃን ኢየሱስ መጣና ያው ብርሃንነቱን ገለጠ። እውነተኛ እረኛ ይመጣል። ምክንያቱም ከዚህ ቀደም የነበሩ ብዙ እረኞች አሉ። ነገር ግን አማናዊ እረኞች አይደሉም። እረኝነት አላቸው፣ ነገር ግን ጥበቃቸው ውሱን ነው። ያው በሰውኛው ደረጃ ላይ በሰው ደረጃ ነው የሚጠብቁት እንጂ በአምላካዊ ጥበቃ ደረጃ ላይ የጠበቁ አይደሉም። ይህንን ነው እነዚህ ትንቢተ ሕዝቅኤል ምዕራፍ 36 ላይ በጎችን የበጎችን ደም ከእረኞች ላይ እጠብቃለሁኝ፣ በጎችን ንጥቂያ ሆነዋል፣ ተበልተው አልቀዋል፣ የበጎችን ደም እነሆ ከአስነጣቂዎች ላይ እበቀላለሁ ብሎ ለካህናት የተሰጠው እረኝነት ንጥቂያ ሆነው ያየንበት ጊዜ ሕዝቅኤል ደህና አድርጎ አስቀምጦታል ማለት ነው እና ጠባቂዎች ነበሩ፣ ግን ፍጹም ጠባቂ አልነበረም የሚለው። አንዳንዶቹ ጣዖት ይበላቸዋል፣ አንዳንዶቹን ደግሞ ክደት ይበላቸዋል፣ አንዳንዶቹን ደግሞ ረሃብ ይበላቸዋል፣ ጽም ይበላቸዋል፣ ነገስታት ይበሏቸዋል። በዚህ አይነት መልኩ አጠባበቁ የተስተካከለ አልነበረምና እውነተኛው እረኛ እስከሚመጣ ድረስ በጎች ንጥቂያ ሆነው ነበረ፣ ከበረትም እየወጡ ይጠፉ ነበር የሚለውን ነው የሚተረጉመው እና እውነተኛ እረኛ እንደሚመጣ አስቀድሞ በትንቢት ተነግሮ ነበረ ይልና ከታኅሳስ 21 እስከ 27 ድረስ ያለው በእውነተኛው እረኛ ኖላዊ ተብሎ ተሰይሟል ይልና ይህም ደግሞ ምሳሌው ከፍልሰተ ባቢሎን እስከ ልደተ ክርስቶስ 14 ትውልድ ነው ይለናል። ይህም በማቴዎስ ወንጌል ምዕራፍ 1 ላይ መመልከት እንችላለን ማለት ነው። ኢየሩሳሌም በሮም ቀኝ ግዛት ወድቃ የነበረበት ዘመን ነው። ይህን ብዙ ጊዜ ተነጋግረነዋል። እንግዲህ ኢየሱስ ክርስቶስ እንደሚመጣ ትንቢት ተነግሯል። የዓለም ንጉሥ እንደሚመጣ፣ እስራኤልን የሚቤዥ የሚያድን እንደሚመጣ፣ አመጣጡ ላይ ግን ያልተስተካከለ ጥበቃ ነበራቸው። ለምን? እንደ ዳዊት እንደ ሰሎሞን ተቀብቶ መሲህ ያሉት ለዚህ ነው። ክርስቶስ ያሉት ለዚህ ነው። ተቀብቶ ነግሶ ሰራዊቱን አስከትሎ መጥቶ ሮምን መዝብሮ ኢየሩሳሌምን ነፃ ያወጣል ብለው ጠብቀው ስለነበረ እነሱ በጠበቁት መልኩ ሳይሆን በበረት ተወለደ።
መላእክት መጡ አመሰገኑት። እረኞች ከጫካ እንስሳት በበረት ተገኝተው አመሰገኑት። ያ የተወለደው ሕፃን በሄሮድስ ምክንያት ተሰደደ። 3 ዓመት ከ6 ወር ተሰዶ እንደገና ተመለሰና በናዝሬት አደገ። በ30 ዓመቱ ተጠመቀ። 3 ዓመት ከ3 ወር እየተዘዋወረ አስተማረ። ባስተማረው ትምህርት በፈጸመው ተአምራት በቃል ኪዳኑ ይልቁንም ደግሞ በአምላክነቱ በተአምራቱ በትምህርቱ ተመቂተው መስቀል ላይ ሰቅለው በጅራፍ ገርፈው በሚስማር ወቅተው በጦር ወቅተው ሆምጣጤ ያጠጥተው ገደሉት። እሱ ግን ያም ሆኖ ግን ዓለምን አድኗል። ስለ ብዙዎቹ አንድ ሞተ ተብሎ ማለት ነው። ስለዚህ ምንድነው 14 ትውልድ ከፍልሰተ ባቢሎን እስከ ክርስቶስ ድረስ ያለው 14 ትውልድ ይላል። ኢየሩሳሌም በቀኝ ግዛት ውስጥ ነበረች ይልና ከዘሩባቤል እስከ ክርስቶስ ማለት ነው። ከዘሩባቤል እስከ ክርስቶስ ያለው ዘመን ማለት ነው። ለዚህ ነው በመዝሙር 79 ቁጥር 4 ላይ ኖላዊሆሙ ለእስራኤል አጽም፣ የእስራኤል ጠባቂ እስከሚመጣ ድረስ በጎች ንጥቂያ ሆነው ነበረ። መዝሙረኛው ልበ አምላክ ዳዊት መዝሙር 22 ቁጥር 1 ላይ እግዚአብሔር ይርኤየኒ ወሀልቦ ዘያሐጣኒ ውስተ ብሔር ስቡር ያድረኒ ወሀበ ማየ ዕረፍት ሐፀነኒ ሜጣ ለነፍሴ ወመሐኒ። የሚገርመው ነገር እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይልና ልበ አምላክ ዳዊት የእግዚአብሔር እረኝነት ይናገራል። እግዚአብሔር እረኛዬ ነው አለ። ማን ነው? ልበ አምላክ ዳዊት። እና ቀጠለና የሚያሳጣኝ የለም አለ። ምን ምግብ፣ ምን ልብስ፣ ምን መጠጥ፣ ምን ኑሮ፣ አየር። እግዚአብሔር የሚያሳጣኝ የለም። እንደገና ቀጣ የሚያሳጣኝ የለም አለ። አየው፣ የሚከሰኝ የለም፣ የሚያዋርደኝ የለም፣ የሚያሳድደኝ የለም። አሳድዳለሁ ያለው ጎልያድ ተሰዷል። እገድላለሁ ያለው ጎልያድ ሞቷል። ያሳደደኝ ሳኦልም ይቅርታ ጠይቋል። ስለዚህ እግዚአብሔር እረኛዬን የሚያሳጣኝ የለም። ይልቁንም በለመለመ መስክ ያውለኛል፣ በረፍትም ይመራኛል እያለ እይፈርሆ ለእኩ ይስማ አንተ ምስሌ፣ አንተ ከኔ ጋር ነህና ክፉን አልፈራም ብሎ እግዚአብሔር ከእሱ ጋር ከሆነ ማንም አሸናፊ እንደሌለ ተናግሯል። በሌላ መልኩ ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ እንተ ጊዜ ተንሥአ ሰብእ ላዕሌነ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ ጠላት በተነሳብን ጊዜ በጠፋን ነበረ ብሎ ያስቀምጠዋል ማለት ነው እና እውነተኛው ጠባቂ ኖላዊሆሙ የእስራኤል ዘሥጋ ጠባቂ፣ የእስራኤል ዘነፍስ ያውን ጠባቂ እስከሚመጣ ድረስ በጎች ንጥቂያ ሆነው ነበር የሚለውን ይተረጉማል። እና ይህን ምን አለ? እግዚአብሔር እረኛዬን የሚያሳጣኝ የለም አለ። በሌላ መልኩ ሁለተኛ ጴጥሮስ ምዕራፍ 2 ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ወደ ነፍሳችሁ ጠባቂ ተመለሱ ሲል እንመለከቷለን። ወደ ነፍሳችሁ ጠባቂ ተመለሱ ይለናል። ማን ነው እሱ? ቅዱስ ጴጥሮስ። ወስንሰ ለያዕቆብ ይእቲ ሥጋ እንተነሣ እምድን ማርያም እማርያም። ከድንግል ማርያም የነሳው ሥጋ ነው። ወስንሱ የያዕቆብ ሥጋ የያዕቆብ ደምግባት የያዕቆብ ላይ ከድንግል ማርያም የተወሰደ ነው። ኢየሱስ ክርስቶስ ከድንግል ማርያም የተወለደውን ለማመልከት ስለፈለገ ነው ቅዱስ ጴጥሮስ ይህን ተናግሯል ማለት ነው። ሌላው ኤርምያስ 23 ቁጥር 3 ላይ ከአበይት ነቢያት አንዱ ኤርምያስ እንደዚህ ይለናል። ከሰማይ የመጣ የእስራኤልን ጠባቂ፣ አንድም ከሰማይ የሚመጣ የእስራኤል ጠባቂ የያዕቆብ ደም ይዞ የተገኘ ለላህይ ይዞ የተገኘ ከእስራኤል የወረደው መድኃኔ ዓለም ነው፣ እግዚአብሔር ነው ይለናል። ይህም አምላክ ይልና ልበ አምላክ ማን ነው? ቅዱስ ያሬድ ደግሞ ምስለ ህዝባዊ የኮነ ሊቀ ካህናት ዕብራውያን 9 ላይ የምናየው ነው። ምስለ ህዝባዊ የኮነ ከህዝቡ ጋር ህዝብ ሆነ። ተመሳሰለ የሚለውን ነው የሚጠይቀው ማለት ነው። እና አሁን ምን ይባላል? ከታኅሳስ 21 እስከ 27 ያለው ኖላዊ ይባላል። ኖላዊ ማለት እረኛ ማለት ነው። እረኛ ጠባቂ ማለት ነው። ተንከባካቢ ማለት ነው። በለመለመ የሚያውል በዕረፍት ውሃ የሚመራ ውሃ የሚያጠጣ የሚንከባከብ፣ ከንጥቂያ ከዝርፊያ ተንከባክቦ የሚመልስ እረኛ ማለት ነው። እረኛ በ3 አይነት መልኩ በቤተክርስቲያናችን ይተረጎማል። አንደኛው አምላካዊ ጥበቃ ነው። እረኝነት ማለት አምላካዊ ጥበቃ ይለናል። ምንድን ነው? ኖላዊሆሙ ለእስራኤል አጽም የሚለው አምላካዊ ጥበቃ ነው። የእስራኤል ጠባቂ ተገለጽ። ምን ተገለጥ? የማን ጠባቂ? የእስራኤል ጠባቂ ተገለጥ። በቦታው ላይ እንመጣበታለን። በአጭሩ ግን ምንድነው? መዝሙር 79 ቁጥር 1 ላይ ነው ያለው አምላካዊ ጥበቃ። ለዚህ ደግሞ ሌላው አንድን ጨምርበት። ምን ይለናል? ናሁ ኢይደቅስ ወኢይነውም ዘያዕቆብ ለእስራኤል። እስራኤልን የሚጠብቅ አይተኛም አያንቀላፋም። ማን ነው? እግዚአብሔር። የማይተኛ የማያንቀላፋ የዓመት ፈቃድ የሌለው የእኛ ተገዳዳሪ ዲያብሎስ አለ።
የማይተኛ የማያንቀላፋ ደግሞ የእኛ ጠባቂ እግዚአብሔር አለ። ክብርና ምስጋና ለስሙ ይሁን። አያችሁ፣ የዓመት ዕረፍት የሌለው ጡረታ የማይወጣ የማይተኛ ጠላት ዲያብሎስ አለ። እንደገና ደግሞ 24 ሰዓት እኛን የሚጠብቅ እግዚአብሔር አለ። ስንተኛ እንኳን አፍንጫችን፣ አይናችን፣ አፋችን ገጥመን ነው ምንተኛው? አይደለም። ለማን ሰጠኑ ነው? ለእግዚአብሔር ሰጠኑ ነው ምንተኛው። ደክሞን ውለን ስንተኛ እንኳ ዳኝነቱን ጥበቃውን ለእግዚአብሔር ሰጠኑ ነው ምንተኛው። አዎ፣ ለዚህ ነው ልበ አምላክ ዳዊት እግዚአብሔር ያዕቀበ ሀገረ፣ እግዚአብሔር ሀገርን ካልጠበቀ፣ እግዚአብሔር ሰውን ካልጠበቀ፣ እግዚአብሔር ሕፃናትን፣ እግዚአብሔር ወጣቱን፣ እግዚአብሔር አረጋውያን ካልጠበቀ ማንም ማንን ሊጠብቀው አይችልም። ስለዚህ አንድ ዋነኛው የእግዚአብሔር ጥበቃ ነው። ሁለተኛው የመላእክት ጥበቃ ነው። አዎ የመላእክት ጥበቃ እስመ ለመላእክቲሁ የዝዞሙ በእንቲአከ ከመዝሙር 90 ላይ የምናገኘው ነው። እስመ ለመላእክቲሁ የዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ መላእክቱን ስላንተ ያዘዛቸዋል፣ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዘዛቸዋል። እንደውም ዘጸአት ምዕራፍ 20 ቁጥር 28 ላይ ደግሞ 23 ደግሞ ላይ ምን ይላል? እነሆ መላኬን በፊትህ እልካለሁ ወደ ተዘጋጀው ስፍራ ያደርሰሃል። አዎ መላኬን ወደ አንተ እልካለሁ፣ እንዳታሳዝኑ ተጠንቀቁ። ምን እንዳታሳዝኑ ተጠንቀቁ፣ ስሜ በእርሱ ላይ ነውና ብታሳዝኑት ይቅር አይላችሁም፣ ይቅር አይላችሁ ይላል እግዚአብሔር ማለት ነው። ስለዚህ ሁለተኛው ጥበቃ የመላእክት ጥበቃ ነው። ምንድነው? እስመ ለመላእክት ይወዝሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ይጠብቁ ዘንድ። ማንን? 600 ሺህ እስራኤላውያንን የጠበቀ ማንን? ኢያሱን የጠበቀ ማንን? ዳዊትን የጠበቀ ማንን? አዎ ኢሳይያስን የጠበቀ መልአክ። ያ መልአክ ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈርሁ ያድኅኖሙ ጣዕሞተ አእምሮ ከመ ኄር እግዚአብሔር መዝሙር 33 ላይ አዎ በሚፈሩት መካከል የሚከትምና የሚሰፍር የሚያድን መልአክ አይተነዋል። ሦስቱን ወጣቶች ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት፣ እሳቱን መጥቶ በውኃ ያሳለፈ መልአክ፣ ዳንኤልን አናብስቱ እንዳይሰውሩት እንዳይበሉት የጠበቀ መልአክ፣ ጴጥሮስን በእስር ቤት እንዳለ የሐዋርያት ሥራ ምዕራፍ 11 ላይ እነሆ ሰንሰለቱን አስወግዶ ከእስር ቤት ነፃ ያወጣ መልአክ፣ ያ መልአክ ማለት ነው። ስለዚህ ሁለተኛው ጥበቃ የመላእክት ጥበቃ ነው። የመላእክት ጥበቃ ኦንላይን 24 ሰዓት ነው። አዎ በነገራችን ላይ ቀን የሚጠብቁ መላእክት አሉ፣ እንደገና ሌሊት የሚጠብቁ መላእክት አሉ። የምግብ መላእክት አሉ፣ የውሃ መላእክት አሉ፣ የእውቀት መላእክት አሉ፣ የጥበቃ መላእክት ብዙ አይነት ስራ አላቸው። አዎ ስለዚህ ይህንን ሁለተኛው ጥበቃ የመላእክት ጥበቃ ነውና እግዚአብሔር አምላክ በመላእክቱ እንዲጠብቀን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ሶስተኛው የካህናት ጥበቃ ነው። እዚህ ላይ ግን ቅድም እንዳየነው ሕዝቅኤል 36 ላይ ካህናት ጥበቃቸውን አልወጣ ብለው አዎ ምእመናንን ይልቁንም ደግሞ ሕዝበ እግዚአብሔርን ለንጥቂያ አድርገው አዎ ከእናንተ እጅ ላይ የምእመናንን ደም እፈልጋለሁ፣ መንጋዎች ተነጥቀዋል፣ አልቀዋል። ዛሬ መናፍቃን ስንት ቁጥር ገባን እያሉ ነው። ስንት ሚሊዮን ገብተናል እያሉ ነው። ከየት ነው የወሰዱት ይህንን ቁጥር? ህዝቡን ከየት ነው ያወጡት? ከየት በረት ነው ያወጡት? በእኛ መተኛት፣ በእኛ ማንቀላፋት፣ ከእኛ ነዝላልነት የተነሳ የመናፍቃን አዳራሽ እየሞላ ነው። ዓላማቸው እየተሳካ ነው። ለምን? ምንድን ነው የሚለው እዚያ እኛ ተኝተን ሳለ መጠው ወሰዱት ብለዋል። እነዚያ ኢየሱስ ክርስቶስ በአብይ ኃይል ስልጣን በራሱ ኃይልና ስልጣን በተነሳ ጊዜ አቀብተ መቃብር አይላፍ ይላል። እነዚያ እንበላይ ስሙ ቀርነቱ ወይ እነዚያ መቃብር ጠባቂዎች ምንድን ነው ያሉት? ተኝተን ሳለ መጠው ወሰዱት ነው። እኛ ተኝተን ሳለ ምዕመኑ ተወሰደ። አዎ የሚመኑን ደም እግዚአብሔር የሕፃናቱን የወጣቱን የአረጋውያን ደም በእኛ ቁጥር ሞልቶ እያንዳንዱ ቤተክርስቲያን እንደ አዲስ አበባ ብንወስድ ከትንሹ ከተባለ 6 ቁጥር ነው፣ ትልቁ እስከ 15 ድረስ መምህራን ብዙ ሊቃውንት ባሉባት ቤተክርስቲያን ብዙ ምዕመናን በየቀኑ እየተበሉ ነው። ይህን ደም ግን ከአገልጋዮች ይፈልጋሉ ይላል እግዚአብሔር። ተኝተናል እነዚህ ያሉት ነው። እኛ ተኝተን ሳለ መጠው ወሰዱት ነው። እኛ ተኝተን አንዳንዱ ስልጣን ላይ ተኝቷል፣ አንዳንዱ ሀብት ላይ ተኝቷል፣ አንዳንዱ ሙስና ላይ ተኝቷል፣ አንዳንዱ ጎጥ ላይ ተኝቷል፣ አንዳንዱ ተራራ ላይ ተኝቷል፣ አንዳንዱ ቋንቋ ላይ ተኝቷል፣ አንዳንዱ ሙስና ላይ ተኝቷል፣ አንዳንዱ ደግሞ ክህደት ላይ ተኝቷል፣ አንዳንዱ ደግሞ ግዴለሽነት ላይ ተኝቷል። እኛ ተኝተን ሳለ ምዕመናኖች ተነጠቁ። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ጴጥሮስ ትወደኛለህ ያለው እንደምወድህ አንተ ታውቃለህ። ሁለት ቀጠለ ትወደኛለህ እንደምወድህ አንተ ታውቃለህ። 3 ጊዜ አለ። 3 ጊዜ አለ። በጎቼን ጠብቅ፣ ግልገሎቼን አሰማራ፣
ጥቦቶችንም አሰማራ ብሎ በሕፃናት በወጣቶች በአረጋውያን ላይ እግዚአብሔር የካህናትን ጥበቃ አስቀምጧል። ዛሬ ሕፃናት ንጥቂያ ሲሆኑ በጥምቀት ላይ ጥምቀት እየተጠመቁ በሃይማኖት ላይ ሃይማኖት እየተወሰዱ ንጥቂያ ሲሆኑ ምንም በማያውቅ የቤተ ክርስቲያንን መዓዛ ሽታውን፣ ዕጣኑን፣ መስዋዕቱን፣ ከበሮውን፣ ጸናጽሉን ስርዓቱን መጻሕፍቱን እያዩ ያደጉ ሕፃናት ዛሬ ባልተማሩ ወንዝ ተሻግረው በመጡ ወረገዴዎች ምዕመናን ንጥቂያ እየሆኑ ሲያልቁ እኛ ተኝተን ሳለ ምዕመናን አለቁ እየተወሰዱ። ምን ዛሬ ያልተወሰደ ነገር አለ? እስቲ ከቤተ ክርስቲያን ያልተወሰደ ምንድን ነው? ዛሬ እኛ ነን ያልተወሰድ ነው አይደል? ከእኛም እኮ ስንቱ እየነጎደ ነው እኮ። ለምንድን ነው? ክብር ፈልጎ ነው? ቤተክርስቲያን ፈልጎ ነው? ሃይማኖት ፈልጎ ነው? አይደለም። ምን ፈልጎ ነው? እናውቀዋለን። ስለዚህ እነሆ ሶስተኛው ጥበቃ የካህናት ጥበቃ ነው። ካህናት ስንል ከፓትርያርኩ ጀምሮ እስከ አጻዊ ድረስ ያለው ነው። ካህናት በሙሉ ከዲያቆኑ የሚጠበቅበት ነገር አለ። ከመርጌታው የሚጠበቅበት ነገር አለ። ከቄሱ የሚጠበቅበት ነገር አለ። ከመነኩሴው የሚጠበቅበት ነገር አለ። ከሰባክያኑ የሚጠበቅ አለ። ከአለቆች የሚጠበቅ አለ። ከቆሞሳቱ የሚጠበቅ አለ። ከመነኮሳቱ የሚጠበቅ አለ። ከጳጳሳት ከሊቃነ ጳጳሳት የሚጠበቅ ጥበቃ አለ። ያንን አልተወጣንም፣ ተኝተናል። ተኝተን ሳለ ምዕመናን አለቁ። የምዕመናን ደም እኛ እጅ ላይ እግዚአብሔር ይፈልጋል። እውነቱን ልንናገረውና ልንኖር ያስፈልጋል። የምን መደባበቅ ነው? በየአዳራሹና በየጓዳው በየጎድጓዳው ማህበራዊ ሚዲያ ላይ ቲክቶክ ላይ የምናየው ደረጃ ላይ ሰሜኑን ለኢየሱስ ደቡቡን ለኢየሱስ እያለ ሲያቅራራ የሚውለው ከማን ችግር ነው? ከእኛ ችግር አይደለም። ከእኛ እኮ ነው። እኛ አንድ ስላልሆን እኛ ዝም ብለን ደንታ ቢሶች ስለሆን ያ የቆሎ ተማሪ የኔን እግር እየበላ ነው ዝም በል እንዳለው ማለት ነው። እስከምን እንደምንጠብቀው አናቅም። ይህን ነው የሚለው። ስለዚህ ሶስት አይነት ጥበቃ እንድርገመው፣ የእግዚአብሔር ጥበቃ፣ የመላእክት ጥበቃ፣ የካህናት ጥበቃ አለ። ስለዚህ የእግዚአብሔር ጥበቃ ኦንላይን ነው፣ ዘወትር አይለየንም። የመላእክት ጥበቃ አሁንም አለ፣ እየተጠበቅን ነው። የላላውና ግን እየተበላን ያለ ነው በካህናት በመምህራን በሊቃውንት ያለው ጥበቃ ነው። ይህንን ጥበቃ ልንወጣ ያስፈልጋል። ያለበለዚያ ግን የበጎችን ደም ከእናንተ ፈልጋለሁ ይላል መድኃኔዓለም። የእግዚአብሔር ቃል ነው ይሄ፣ የማንም አይደለም። ዘነበበ ቃሎ ኢየሱስ የተናገረውን የማያስቀር አምላክ እግዚአብሔር ነው። ይክድ ኩሉ ኃይል ወዘይሳኑ ሁሉን ነገር ማድረግ የሚችል የእግዚአብሔር ቃል ነውና የበጎችን ደም ከእናንተ እጅ ላይ እፈልጋለሁ ብሏል። ስለዚህ ልንጠነቀቅ ያስፈልጋል ማለት ነው። እንግዲህ ይህንን የምናገኘው በዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ነው። ሙሉውን ማንበብ ይቻላል። ሌላው የሚገርመው ነገር ግን እግዚአብሔር ጠባቂ ነው። የማያንቀላፋ ጠባቂ። ባልጠበቁ ካህናት ላይ እነሆ እኔ መለኮታዊ እርምጃ እወስዳለሁ ይላል ጌታ በነቢያት አድሮ ዘብጦ ለኖላዊ አለ። እንደውም እዚህ በማቴዎስ ወንጌል ምዕራፍ 26 ላይ ምንድነው ያላቸው? ሐዋርያትን ሰብስቦ እረኛውን እመታለሁኝ። ማንን? እረኛውን እመታለሁ፣ እናንተ ደግሞ ምን ትሆናላችሁ? ትበተናላችሁ ብሏል። እረኛው ሲመታ ማን ይበተናል? መንጋዎች ይበተናሉ። ይልቁንም ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። እረኛው ይመታል፣ እናንተ ትበተናለ። እረኛ የተባለ መድኃኔዓለም ይመታል ማለት ይያዛል፣ ይሰቀላል፣ ይገረፋል፣ ይሞታል፣ ይቀበራል፣ ይነሳል ማለት ነው። ስለዚህ እናንተ እውነት ነው። 12ቱ ሐዋርያት እነሆ አንዱ ይሁዳ 30 ብር ሸጠው፣ ሁለተኛው ጴጥሮስ በወቅቱና በሰዓቱ ደግሞ አላውቀውም ብሎ ካደ። አንድ ዮሐንስ ወንጌላዊ ሐዋርያ ብቻ መስቀሉ ስር ከድንግል ማርያም ጋር ሲገኝ፣ ሌሎቹ ሐዋርያት ግን መከራ ፈርተው ሸሹ። ማን? እግዚአብሔር እንደተናገረ ትበተናላችኋል፣ እኔ እያዛለሁ፣ እናንተ ደግሞ ትበተናላችኋል። በዮሐንስ ወንጌል ምዕራፍ 12 13 ላይ ተናግሮታል። እናንተ ንጹሐን ናችሁ ሲላቸው ደስ አላቸው። ንጹሐን ናችሁ አለ። ቀጠለና ግን ሁላችሁም አይደላችሁም ሲል ደነገጡ። ከእናንተ መካከል አንዱ እንክርዳድ ነው፣ ከእናንተ አንዱ መካከል ክፉ ነው አለ። ክፉ ነው አለ። እሄዳለሁ አለ። አብሬ እሄዳለሁ ሲለው ጴጥሮስ እኔ በሚሄድበት አንተ መሄድ አትችልም አለ። ከዚህ በኋላ ቀጠለና ምን አለው? እረኛው ይመታል፣ እናንተ ትበተናላችሁ አለ። ለማይክህዱ ከኩሎም አንሰ ይክህደክ አለ። ሁሉም ይክዱን ያልክድህም አለ። አንተማ እንደውም 60 ጊዜ ትክህደን ዘእንበለ ይልቁ ዶሮ፣
ዶሮ ሳይጮህ 3 ጊዜ ትክደኛለህ። ስንት ጊዜ? 3 ጊዜ ትክደኛለህ አለ። እንደተባለውም መከራ ፈርቶ ጅራፍ ፈርቶ ዱላ ፈርቶ 3 ጊዜ ካደው። ዶሮ መሰከረበት። እግዚአብሔር በእኛ ላይ ለማስመስከር ሰው አያስፈልገውም። ዶሮ በቂው ነው። ድንጋይ የቢታንያ ድንጋይ መጥቶ ነው በይሁዳ ላይ የመሰከረው። ድንጋይ በቂው ነው ለእግዚአብሔር። ይህን ነው የሚናገረው። ይህንን ካልን እንግዲህ ወደ መዝሙሩ እንግባ። ወደ መዝሙሩ ስንገባ ኖላዊ ዘመፃ ውስተ ዓለም ወልዱ ወቃሉ ለእግዚአብሔር ዘወረደ እምላእሉ በአቅሙ ክርስቶስ እስመ ውእቱ እግዚአ ለሰንበት ይቤሎ አብ ለወልዱ ወልድየ ንበር በየማንየ። እንግዲህ ሁልጊዜ እንደምንለው መጀመሪያ መዝሙረ ያሬድ እንላለን። ከዚያ መልእክታትን፣ ከዚያ የሐዋርያት ሥራ፣ ከዚያ ምስባክ፣ ከዚያ ወንጌል ብለን ነው የምንጨርሰው። የጊዜ ባለቤት እግዚአብሔር ሁላችንንም እንዲያስተምረን መልካም ፈቃዱ ይሆንልን። ምንድን ነው ኖላዊ ዘመፃ የሚለውን መጀመሪያ አሁን እኔ እንደዘለኩት በዘሩ በዜማ ይዘልቁታል፣ ቀጥሎ በመቋሚያ ይዘሙታል፣ ከዚያ ቀጥሎ በጸናጽል ይሉታል ማለት ነው። አሁን ኖላዊ ዘመፃ የሚለውን ወደ አማርኛ እንተረጉሟለን ማለት ነው።